So maybe ይህ ቪዲዮ ለሁላችሁም በጣም ኢምፖርታንት የሆነ ቪዲዮ ነው ብዬ ነው የማስበው። ይህንንም የምልበት ዋነኛው ምክንያት we're going to be discussing about ከዚህ በፊት የነበሩ የቢትኮይን ወይም ክሪፕቶ ከረንሲዎች ላይ ብዙ ሰዎች ስካምድ ሆነዋል። ብዙ ሰዎች ማይሆን ነገሮች ገብተው ገንዘባቸውን በጣም አጥተዋል እና what are the do's and don'ts regarding Bitcoin, regarding cryptocurrencies? እንዴት ነው ከዚህ በፊት ሰዎች ስካም የተደረጉት ብራቸው እንዴት ነው የተበሉት የሚለውን ነገር ሪቪው አድርገን ከታሪክ ስህተትን ተምረን ወደፊት ደግሞ ሌሎች አዳዲስ ሰዎች ይህንን ቻናል ከቅርብ ጊዜ የተመለከታችሁ ሰዎች ወደ ክሪፕቶቨርስ አዲስ የሆናችሁ ሰዎች ተመሳሳይ ስህተትን እንዳታደርጉ what are the things that already happened? ምክንያቱም ስካሞች አዲስ አይደሉም። ፊታቸውን ቀይረው ከጊዜ ወደ ጊዜ ተመሳሳይ ነገር ነው የሚፈጠሩት እና እኛም ደግሞ ተመሳሳይ ስህተትን እንዳንፈጥር የትኞች ናቸው ከዚህ በፊት የተፈጠሩት ነገሮች ምንድን ናቸው ማድረግ ያለብን ማድረግ የሌለብን ነገሮች በክሪፕቶ ከረንሲዎች ዙሪያ ላይ ብዙ ሚስኮንሰፕሽን አለ የማናውቀው ነገር ስላለ ይህንን ቪዲዮ we're going to make it simple ከዚህ በፊት የነበረውን ታሪክ እንመለከታለን እንዳንሳሳትኛ ተመልሰን ታሪክን አመሳክረን የተሻለ ቦታ ላይ እንድንሆን ምናደርገው ይሆናል ስለዚህ መልካም ቆይታ ወደ ቪዲዮ ቀጥታ እንሂድ ሰላም everybody ስሜ ሮቤል አለሙ ነው ይህ ቢትኮይን ኢትዮጵያ ነው በዚህ ቪዲዮ we're going to be discussing about what are the historical scams that have happened regarding Bitcoin, regarding crypto እና ገንዘባቸውን ሰዎች እንዴት አጡ የሚለውን እንማማር ይሆናል በጣም ኮመን ከሆነና በጣም ኢዚ ከሆነ ስካም ጀምር አንደኛ ቦታ ላይ ሆኖ የምናገኘው ገንዘብ ላኩልኝ ክሪፕቶ ገዝቼላችሁ ለናንተ ለላክላችሁ የሚባል ወሬ absolutely no ማንም ሰው ለናንተ ክሪፕቶ ሊገዛላችሁ አይገባም የራሳችሁን ክሪፕቶ በራሳችሁ ገንዘብ ራሳችሁ መግዛት አለባችሁ እንዳትሳሳቱ ሜሴጅ እንዲህ ብለው ቢልኩላችሁ እኔ ኤክስፒሪየንስ አለኝ እናንተ ስለማታውቁት እኔ ገዝቼላችሁ ገንዘቡን ላኩልኝና እኔ ልላክላችሁ ሪስክን ሪዲዩስ አድርጌ ለናንተ የሚገርም ሪተርን ሰጣችኋለሁ ቺፐር በሆነ መንገድ ለናንተ ክሪፕቶ ገዛላችኋለሁ ነገሮች ከተሳሳቱና if the market goes sideways እኔ ለናንተ ገንዘባችሁን ሪፈንድ አደርግላችኋለሁ የሚል ሰው ቶታሊ ስካም መሳሳት የለባችሁም እንዳትረሱ እንደዚህ አይነት ወሬ የሚያወራ ሰው ጭራሽ የለም ገንዘባችሁን ራሳችሁ በራሳችሁ ክሪፕቶአችሁን መግዛት እንዳለባችሁ እንዳትረሱ this is the number one rule እንዳትሳሳቱ ለምንድን ነው ይሄ ነገር ስካም የሆነበት ምክንያት እናንተ ገንዘብ መላክ የምትችሉ ከሆነ ራሳችሁ ቢትኮይን መግዛት ትችላላችሁ ለምንድነው ሌላ ሰው ሚድልማን በመሃል የሚያስፈልጋችሁ ኤክስቼንጅ መክፈት ትችላላችሁ እዛ ላይ ገብታችሁ ቢትኮይናችሁን መግዛት ትችላላችሁ ስለዚህ this is a total scam full of shit the simple rule is ራሳችሁ በትኑን ፕሬስ አድርጋችሁ ባይ የምትሉን ገዝታችሁ በራሳችሁ ኤክስቼንጅ በራሳችሁ አካውንት ማትገዙ ከሆነ that's not really your bitcoin you are being fooled that's the biggest scam in the world እንዳትሳሳቱ ሌላኛው ደግሞ እነዚህ ስካመሮች በጣም የሚጮቱበት መንገድ አርጀንሲ ያደርጉባቸዋል ቸኩሉ ማርኬቱ በጣም ፓምፕ ሊያደርግ ነው ስለዚህ አሁኑኑ ገንዘቡ ማትልኩልኝ ከሆነ you're going to be losing 100x ከዚህ በኋላ ሪተርን የሚኖራችሁ ነገር አሁኑኑ ገንዘባችሁን ማትልኩልኝ እና አሁኑኑ ማልገዛላችሁ ከሆነ the world is going to end የሚባል አወራር አለና it doesn't really exist እናንተ እንድታስቡ ታይም አይሰጧችሁም ሪፍሌክት እንዳታደርጉና ገንዘቡን ወዲያው ልካችሁ ብራችሁ እንድትበሉ ይፈልጋሉ this is another one of their tricks ሜሴጅ ሊልኩላችሁ ይችላል እዚህ ጋር የምትመለከቱት ሜሴጅ ግሩፕ ውስጥ ገብታችሁ እዚህ ውስጥ አብረን ኢንቨስት እንድናደርግ ገንዘብ እንድትልኩና እኛ ሁሉ ነገር ማኔጅ እናደርጋችኋለን የሚል ነገር they usually use a lot of times Telegram and WhatsApp እንዳትሳሳቱ ሌላኛው ደግሞ እናንተን በጣም ማኒፑሌት የሚያደርጉባችሁ ፕሮፊት በማሳየት ነው ውሸት የሆነ ፕሮፊት በትናንትናው ዕለት እንደዚህ ያክል ፕሮፊት ሰራው ብሎ ግሩፑ ላይ ፖስት ያደርጋል እናንተም ይሄንን ያክል ፕሮፊት ማግኘት የምትፈልጉ ከሆነ ገንዘቡን ለኔ ላኩልኝ እኔ ለናንተ ያንን ገንዘብ ሰርቼ ከነ ፕሮፊቱ ለኔ የሆነ ነገር ወስጄ ለናንተ መልክላችሁናል ብሎ ይነግራችኋል ያንን ስክሪንሾት ስትመለከቱ እናንተ በላይፋችሁ ላይ እንደዚህ አይነት ገንዘብ አይታችሁ ላታውቁት ይችላልላችሁና you'll say 1000 ዩሮ ልክ ለዚህ ሰውዬ እኔን ቢሊዮነር ያደርግልኛል ሚሊዮነር ያደርግልኛል በመቶ ሺህ የሚቆጠሩ ገንዘቦችን ለኔ መልሶ ይልክልኛል ለኔ ፕሮፊት ያደርግልኛል እሱ ኤክስፒሪየንስ አለው እኔ የለኝም ብላችሁ ስለምታስቡ ይህ ነገር ደግሞ አይምሮአችንን ማኒፑሌት ያደርጋል it's not about እኛ ስቱፒድ ስለሆነን አይደለም it's a market psychology ህይወታችን ላይ የሚጠቀሙብን ሳይኮሎጂ ስለሆነ እንደዚህ አይነት ትራፕ ውስጥ ከመግባታችሁ በፊት ሁለት ጊዜ አስቡ ይህንን ቪዲዮ አስታውሱ ምንድናቸው what are the do's and what are the don'ts regarding cryptocurrency buying and purchasing በብዙ ደግሞ developing countries cryptocurrency ማይፈቀዱ ቦታዎች ላይ P2P በጣም ሌላ የሚገርም ስካሚንግ ሜተዶች ብዙ አሉ ይህንን መንገዶች ስንመለከት
ፒቱፒ ከመጀመራችን በፊትና ይህ የምንልክለት ሰው ገንዘቡን ለእኛ ዩኤስዲሲውን ይልክልናል፣ ዲጂታል ዶላሩን ይልክልናል አይልክልናል የሚለውን ነገር በምን እናረጋግጣለን? ልኬላችኋል ብሎ ፌክ ስክሪንሾት ይልክልናል፣ ገንዘባችንን ይወስዳል፣ ከዛ ላይ መልስልን ያንን ገንዘብ ይችላል። እና ከመላካችን በፊት ገንዘባችንን ምን ያክል ነው እንትኑ ሬቱ ምንድነው ሰፊሽንሲ ፉልፊልመንት ሬቱ ምን ያክል ነው፣ ከዚህ በፊት ያደረገውን ትራንዛክሽን ሙሉ ለሙሉ አድርገዋል ወይ የሚለውን ነገር መመልከት አለብን። እና ብዙ የገንዘብ ትራንዛክሽኖችን ባናደርግ የተሻለ ነው። ትንሽ እያደረግን ይሻላል። ከተበላንም ትንሿን ብንበላ ይሻላል። እና ያው ሀገራችን ላይ ስለማይፈቀድ the only way to buy crypto is by buying first the USDC P2P ያው ብቸኛው መንገድ ስለሆነ ያ የምናምነውን ሰው ብንፈልግና ብናገኝ የተሻለ ነው። ምክንያቱም በብዛት ያለ ገንዘብ ብንልክላቸውና በመቶ ሺዎች የሚቆጠሩ ገንዘብ ወስዶ ጽጥ ብል እኮ ማንም ሰው የሚያስገድደው የለም። ስለዚህ ትንሽ ገንዘቦችን ብንልክና በትናንሽ ኢንስቶልመንቶች ብናደርግ የተሻለ ነው ብዬ አስባለሁ። ሌሎች ደግሞ በጣም የሚያደርጉት ገንዘብ ይልኩላቸዋል፣ እናንተ ያንን ዩኤስዲሲ ትልኩላቸዋል። ከዛ ላይ ደግሞ እነሱ በባንክ አካውንታቸው ሪቨርስ ያደርጉታል። ያንን ትራንዛክሽን ተሳስቼ ነው ብሎ ለባንኩ ይናገራል። ባንኩ ያንን ገንዘብ ለነሱ ይመልሳል። እናንተ ዩኤስዲሲያችሁን ላከላቸው፣ ከዛ ደግሞ ገንዘባችሁን ተበላችሁ ማለት ነው። እና ያው በሀገራችን ላይ ያለውን ይህ ነገር እስከሚጣራ ድረስ በደንብ ትክክለኛ አካውንቶችን መፈለግ፣ ፌክ አካውንት አለመሆናቸውን ፒቱፒ የምናደርግበትን መንገድ በደንብ መመልከት እና በመሀል የተጭበረበረ ነገር እንዳይኖር በደንብ ኢንቨስቲጌት ማድረጋችን እንዳትረሱ ባይ ነኝ። ሌሎች ደግሞ ስካሞችን ስንመለከት ሪል ላይፍ ስካሞችን MTGOX የሚባል ኤክስቼንጅ ነበረ። ይህ ኤክስቼንጅ ብዙ ሰዎች ያምኑት ነበረ እና እዚህ ኤክስቼንጅ ውስጥ ክሪፕቶ ከረንሲያቸውን ተዉት። ኤክስቼንጁ ሙሉ ለሙሉ ኮላፕስ አደረገ። በጣም በብዙ ሺዎች የሚቆጠሩ ቢትኮይኖች were lost forever። እና ከስካሞች የምንመድበው ይህንን ምክንያት ኤክስቼንጅ ላይ ገንዘባችንን ማስቀመጥ፣ ቢትኮይናችንን ማስቀመጥ I think it's a scam. If the company goes bankrupt, your crypto is gone forever. ስለዚህ ፐርሰናል ሴፍቲ ማድረግ፣ ራሳችን በራሳችን ነገር መያዝ እንዳይረሳ ዋነኛ ነገር ነው እላችኋለሁ። ስለዚህ ጉዳይ ስናወራ እንዴት ነው ምንድነው ሆት ዋሌት ምንድነው ኮልድ ዋሌት የሚለውን ለመወያየት ለማውራትም እንዲመቸን ይህ እዚህ ጋር የምትመለከቱትን ቪዲዮ ሄዳችሁ ማየት ትችላላችሁ። በዚህ ቪዲዮ ላይ በደንብ ዲስከስ አድርገንበታልና እንዳትረሱ። ሌላኛው ደግሞ ፖንዚ ስኪሞች አሉ በብዛት። ይህንን ምሳሌ ስንመለከት ደግሞ BitConnect የሚባል ካምፓኒ ነበረ። it was a very ponzi scheme, a big ponzi scheme. it was የተረጋገጠ ፕሮፊት እሰጣችኋለሁ ብሎ ተናገረ። ኢዚ ማኒ ኖ ሪስክ። የእውነት ግን ምን ተፈጠረ? ፖንዚ ስኪም ነበር። ፖንዚ ስኪም ማለት ምን ማለት ነው? መጀመሪያ ላይ የሚመጡ ሰዎች ከኋላ ከሚመጡ ሰዎች ገንዘባቸው እየተሰጣቸው እየቀጠለ የሚሄድ ሲስተሙ ብሬክ እስከሚያደርግ ድረስ የሚቆይ ፕሮፊት የምታገኙበት መንገድ ነው። ላይ መጀመሪያ ኤርሊ አዳፕተሮች ገንዘባቸውን ይወስዳሉ። ከዛ እነዚህ ሰዎች በኋላ አምጡ ሰው ይሏቸዋል። ሰው ስታመጡ የእነሱን ገንዘብ ለእናንተ ይሰጣቸዋል። አንቲል ኢት ኮላፕስ ይቀጥላል። ከዛ ግን ሙሉ ለሙሉ ሲስተሙ ኮላፕስ ያደርጋል ማለት ነው። ስለዚህ የተረጋገጠ ፕሮፊት እሰጣችኋለሁ ብሎ የሚያወራ ሰው ስታዩ it's just a ponzi scheme. they are a scammer። ምክንያቱም ቢትኮይን ለማንም ሰው የተረጋገጠ ፕሮፊት ሰጥቶ አያውቅም። the market goes in a certain way, we know that። ግን እኔ ተረጋግጫለሁ፣ እኔ I have cracked the code፣ እኔ አውቃለሁ ብሎ የሚያወራ ሰው you can really see how he's a scammer because Bitcoin doesn't promise anybody anything። ሌላኛው ደግሞ ፕላስ ቶክን የሚባል አፕሊኬሽን ነበረ። they are this hot wallets። እነዚህ ሆት ዋሌት ቶፒኮች ላይ ስናወራ ቢትኮይናችሁን እዛ ጋር ዲፖዚት አድርጉና ሴፍሊ ኪፕ እናደርግላችኋል ይላችኋል። ከዛ እዛው ስታስቀምጡ ክሪፕቶ ከረንሲያቸውን ቢትኮይናችሁን ይዞ ጠፋ። ስለዚህ አፕሊኬሽኖች ላይ በተለይ እነዚህ ሆት ዋሌቶችን ስታደርጉ እንዳትሳሳቱ። ሞር ኮመን የሆኑ ኦፊሻል አፕሊኬሽን መሆኑን እንዳትረሱ። ሌላኛው ደግሞ የሲድ ፍሬዝ ስካሞች ነው። የትኛውም ካምፓኒ እናንተ ያላችሁ ትሬዘር ሊሆን ይችላል፣ ሌጀር ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። የትኛውም ካምፓኒ እናንተን ክሪፕቶ ከረንሲያችሁን ባክአፕ ፈልጌ ነው ሲድ ፍሬዛችሁን አንድ ላኩልኝ ብሎ ከትሬዘር ነኝ ብሎ ቢጽፍላችሁ that's total bullshit። ማንም ሰው ሊጽፍላችሁ አይችልም። እንዳትሳሳቱ። የእናንተን ሲድ ፍሬዝ ከማንም ጋር ሼር እንዳታደርጉ። የሲድ ፍሬዞች ስካሞች በጣም ዴቨሎፕድ ሆነው እየዞሩ ይገኛል። እና ሲድ ፍሬዛችሁን ላኩልኝ ከትሬዘር ካምፓኒ ሰፖርት ቲም ነን ብለው ሊጽፉላችሁ ይችላል። this is total bullshit። it doesn't exist። የእናንተ ሲድ ፍሬዝ የእናንተ ቢትኮይን ስለሆነ ለማንም ሼር ማድረግ የለባችሁም። እንዳትሳሳቱ።
ሁለት ቦታ ላይ እንክፈልና what to do and what not to do ማድረግ ያለብን ማድረግ የሌለብን ነገሮችን እስቲ ክላሲፋይ እናድርግ። buy bitcoin yourself is something that you should do. ትረስትድ የሆኑ ፕላትፎርሞችን መጠቀም፣ ትረስትድ የሆኑ ፒ2ፒ ሰዎች ጋር ትሬድ ማድረግ፣ ቢትኮይናችሁን ፕራይቬት ዋሌቱ ሴቭ ማድረግ፣ ሲድ ፍሬዛችሁን ኦፍላይን ላይ ማስቀመጥ ቱ ዱ ሊስት ውስጥ እናስቀምጣቸዋለን። ኖ ቱ ዱ እንዳታደርጉት፣ እንደዚህ አይነት ነገሮችን እንዳትሳሳቱ የሚለው ሊስት ላይ ደግሞ ገንዘባችሁን እኔ ላግዛችሁ የሚል ሰው ጋር መላክ የሚባል ነገር doesn't exist። ስክሪንሾት ሲድ ፍሬዛችሁን አድርጋችሁ ስልክ ላይ እንዳታስቀምጡ። ስክሪንሾቶችን የሰዎችን እንዳታምኑ። ፕሮፊት አድርጌያለሁ ብሎ የሚልክላችሁን ሰዎች ሙሉ ለሙሉ ማመን የለባችሁ። ጭራሽ doesn't exist። it can እነሱ ገንዘባቸውን ሰርተው ሊሆን ይችላል፣ ግን እናንተን ፉል አድርገው ገንዘብ ሊያስልኳችሁ አይገባም። ዲሲዥናችሁን ራሽ አድርጋችሁ እንዳታደርጉ። ውሳኔያችሁን ስታደርጉ ቀስ ብላችሁ አስባችሁበት እውነት ነው ነገር ስካም ሊያደርገኝ ይችላል የሚለውን ነገር አይመሯችሁ ላይ ሰከንድ ገስ አድርጋችሁ ሁለት ጊዜ አስባችሁ ነገሮችን ከማድረጋችሁ ገንዘብ ከማላካችሁ በፊት ይህን ነገር ሁለት ጊዜ እንኳን አትሊስት ማሰባችሁን እንዳትረሱ። never share your private keys እና ደግሞ guaranteed profit ሰጣችኋል የሚል ሰው ሙሉ ለሙሉ እንዳታምኑ። እስከ አሁን ላይ ራሱ አዲስ ሆነው የምትመለከቱትን ስካሞች በታሪክ ላይ ኦልሬዲ የተደረጉ የተፈጠሩ ነገሮች ናቸውና ብዙ ሰዎች ስለ ክሪፕቶከረንሲ ስለማያውቁ በቀላሉ ስካም ይደረጋሉ። ይህ እናንተ እንደማትሆኑ በጣም እርግጠኛ ነኝ። ይህ ቪዲዮ ለእናንተ ዩስፉል ነው ብዬ አስባለሁ። ስለዚህ እነዚህን ቱ ዱ and to don't የሚለውን ተመልሳችሁ ተመልከቱት። ይህ ቪዲዮ ለእናንተ አስተማሪ ነው ብዬ አስባለሁ። እንዳትሳሳቱ፣ ሁል ጊዜ ሰከንድ ገስ አድርጉ። ሁል ጊዜ በደንብ ታት ፕሮሰሳችሁን አስቡበት። የእናንተን ክሪፕቶ ራሳችሁ ግዙ፣ ለሌላ ሰው ሪስፖንሲቢሊቲውን እንዳሰጡ። እነዚህን ዋና ዋና ሩል ኦፍ ታም የሚለውን ነገር ያው እንደዛ አድርገን እናስብና እንዳትሳሳቱ። ሮቤል አለሙ ነኝ። ይህ ቢትኮይን ኢትዮጵያ ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። እና ደግሞ ኮሜንት ላይ ተሳውቁኝ ያልጠቀስኩት የስካሚንግ መንገድ ካለ እናንተ ኤክስፒሪየንስ ያደረጋችሁት ከሆነ ደግሞ ለሌላ ሰዎች እስቲ መማሪያ እንዲሆን ኮሜንት ላይ አሳውቁኝ። ይመቻችሁ።